ስሜ ቃላ አባዬ ይባላለሁ። አቅርብ ስባል ምንድነው ማቀርበው በሚል ብዙ ከራሴ ጋር ተሟግቼ ነው የቀረብኩት። ምናልባት ጀርኒን ባጭሩ ለማድረግ ከኤሌመንትስ ወደ ሞለኪውልስ ከሞለኪውልስ ወደ ፖሊሲ እየሄደ ያለ አካዴሚክ ጀርኒ ነው ያለኝ። ስለሱ የተወሰነ ነገር ላንሳና እንግዲህ ኢንስፓየር ያርግ እናንተ እንደምትወስዱት ወሰዱትና የተጠየቁት ኢንስፓየር በሚያደርግ መልክ አቅርብ እና ዶክተር ብርሃኑ በተለይ አስምሮበት አንደርማይን አታርግ ያገኘውን አቺቭመንት ብሎ ፑሽ አድርጎኛልና ግን ያ ጥያቄ ያመጣ ምንድነው አቺቭ ያደረኩት ወደሚልና የሱን ሪፍሌክሽን ያ ወጣ ገባ እሱን ለማቅረብ ሞክራለሁ። ግን አንድ ነገር ትዝ እያለ አስቸገረኝ። ጌታቸው ረዳ የጠቅላይ ሚኒስትሩን የመደመር መንግስት የሚለውን መጽሐፍ ሲያስመርቅ አንዳንድ ሰዎች በ40 ዓመታቸው ስለራሳቸው ይጽፋሉ፣ ከሳይክል መውደቅ ነው ወይ የሚያስተምሩት ብሏልና 40 ዓመቴ ነው። ምንድነው ማስተምረው እያልኩ ያም ስትራግል እንዳለ ተገንዘቡልኝ። እንዴት ጀመረ? ከላይ የምትዋት እናቴ ነች፣ ሰናይት ለማ። ቴሌግራም የተላከ አባቴ ለንደን ፒኤችዲውን እየሰራ 2 ትዊንስ ልጆች ተገላግያለሁ በሰላም ብላ የጻፈችው ቴሌግራም ነው። በስተቀኝ ያለው ኦገስት 1985 መንታንን መንታ አለኝ። ምንም የማንገናኝ በምንም አንስማማ እና ከብዙ በትንሹ የ1 ዓመት ፎቶአችን ታቅፋን ያለውን ለማሳየት ነው። እንዲህ ነው የጀመረው። በጣም ባጭሩ ኤሌመንተሪ እና ሃይ ስኩል በሊሴ ገብረ ማርያም ነው የተማርኩት። ፍራንኮፎን ነኝ። ለሚጠይቀኝ እግር ኳስ ተጫዋች መሆን አልፎ አልፎ ራፐርም ሞክሬያለሁ። ከዛ በኋላ ደግሞ እንደው ምን ይማሩ ብለው ተጨንቀው የተለያየ አቺቭ ያደረጉ ሰዎችን አምጥተው ስለ ካሪየር ጋይደንስ ይሰጡናል። እና ካሪየር ጋይደንስ ላይ የነበረኝ እኔ መጀመሪያ ጥያቄ በአጭሩ ወደ ስራ እንዴት ነው የሚገባው? አጭሩ የትምህርት ከሃይ ስኩል በኋላ ምንድን ነው ነበርም ብለው እውነቱን ቁጭ አድርጎ ማስቀረብ ስለሚያስፈልግ ግን ያቺ ዓመት ብዙ ነገር ቀየረች። እና I used to say ያቺ ዓመት 40 አርጋ ነው ያመጣችኝ። 1 ዓመት ነች ግን ስራ መስራት፣ ዩኒቨርሲቲ ከፍሎ መማር፣ ብዙ ኃላፊነቶች በአንዴ ኢንጀክት ያገኘውበት ጊዜ ነው። ብሪፍሊ 1 ዓመት ቆይተን ተመልሰናል። እመጣበታለሁ። ቢኤስሲ አፕላይድ ኬሚስትሪ ገባሁ። ስገባ ያቺ የተቋረጠችው ባካሎሬት ስላለ ኤስኤልሲ የተፈትኜ ስለነበር ያኔ እሷን ይዤ ነው የመጣሁት። ትምህርት ሚኒስቴር አይ ወዳችሁ ሄዳችሁ አትገባም ተባልኩ። አንመድበውም። በዛ ጊዜ የነበሩ ቀና ሰዎች ዩኒቨርሲቲ ላይ ኖ እዛ ዩኒቨርሲቲ ተምራል እሱን ይዘህ ትገባለህ ስላሉ እዚህ ተገኝቻለሁ። እድለኝነት ወሳኝ ነው። ያኔ ስገባ ዶክተር ግዛቸው የኬሚስትሪ ሄድ ነበሩና ስታቲስቲክስ ኬሚስትሪ እየዞርኩ ጠይቀናል ከእናቴ ጋር ምን ቢማር ምንድነው ይሄ ትምህርቱ ይሄ ምንድነው? እና ዶክተር ግዛቸው ፒኤችዲ ድረስ ካልተማረ ኬሚስትሪ መምህር ነው የሚሆነው፣ እንደዛ አይነት አቋም ግን ካለው ቆንጆ ትምህርት ነው አሉኝ። ታትስ ወረም ገነዱ አልኩኝ። ገባሁ። ቢኤስሲ የመጀመሪያ ስረግጥ the next 10 years ፒኤችዲ መያዝ አለብኝ የሚል አቋም ነበር እንደ ዳይሬክሽን። ቢኤስሲ ገባሁ። ማስተርስ ፉድ ሳይንስ ኒውትሪሽን ወዲያው ቢኤስሲን እንደጨረስኩ ሰከንድ ሴሚስተር መጨረሻ ላይ አፕላይ ማድረግ ጀመርኩ። ያኔ ደግሞ እንደ እድል ሆኖ አሁንም እድል is important እንደ እድል ሆኖ 1 ዓመት ሳታገለግሉ መግባት ትችላላችሁ፣ 2 ዓመት ሳታገለግሉ መግባት ትችላላችሁ የምትል ኦፕኒንግ ነበረች። በዛች ኦፕኒንግ እየተፈተንኩ አመለክት ነበረ። ያኔ ባዮኬሚስትሪ ኢንትረስት ነበረኝ፣ ፋርማሲ ኢንትረስት ነበረኝ። ግን በቃ ለፉድ ሳይንስ ኒውትሪሽን የሚባል አዲስ ፕሮግራም አባቴ ቋቋ አርጎ ጧት ፉድ ሳይንስ የሚባል አዲስ የተከፈታለት ታያዋለህ ትሞክረዋለህ አለ። አየሁት፣ ወደድኩት። ገባሁ። 2007 to 2009 ፉድ ሳይንስ ኒውትሪሽን ማስተር ዲግሪ ኢሚዲየትሊ ማስተር ሴን ያዝኩ።
እዚህ ጋር ነጠል ብሎ መሄድ አይከፋም። በግሬድ ደረጃ ቶፕ ላይ አይደለሁም፣ ቶፕ 5 ላይ ነኝ፣ not ቶፕ። ግን 13 ነበረን። 12ቱ የፉድ ሳይንስ ፕሮግራም የፉድ ሳይንስ ሪሰርች ሲሰሩ ተነጥዬ የኒውትሪሽን ፉድ ሴኩሪቲ ስራ የሰራሁት እኔ ነበርኩ። ከዛ አሁንም እድል ኢምፖርታንት ነው። ልክ ስጨርስ ፈረንሳይ ሀገር በፉድ ሴኩሪቲ የፒኤችዲ እድል መጣ። so this was meant አመለከትኩ፣ ተወዳደርን፣ ተሳካ፣ ወደ ፈረንሳይ ሄድኩ። በዛ ሰዓት ግን አንድ አለመደለል የሚል ኢምፖርታንት ነገር አለ። ዩኤንሲኤ ኢንተርንሺፕ እየሰራው ፖዚሽን አዘጋጅተውልኝ ነበር። ፍራንኮፎንነት ትሰራለህ you're get a very good job ነው። ፒኤችዲውን እድል ሳገኝ በፊት ያቺ ዳይሬክሽን ስለነበረች እሱን ጥዬ ሄድኩኝ። ሶ ፒኤችዲን ከ2010 በፈረንጅ እስከ 2013 በኒውትሪሽን ኤንድ ሄልት ሰራው። አገን እቺ from elements to molecules from molecules to policy በሂደቱም ይመጣል። ከኬሚስትሪ ወደ ፉድ፣ ከፉድ ወደ ኒውትሪሽን ኤንድ ሄልት ነው የሄደው ትምህርት ዝግጅቴ። ከ2013 እንደጨረስኩ አልዋልኩም አላደርኩም። ኤፕሪል 2013 ጨረስኩ፣ ወደ ሀገር የተመለስኩ፣ ሪኢንስቴት አረኩ ሴንተር ፎር ፉድ ሳይንስ ኤንድ ኒውትሪሽን። እዛ ከ2016 እስከ 19 የሴንተሩ ሄድ ሁኜ አገልግያለሁ። ብዙ ሰው ዶክተር ቃላብ የት ናቸው ሲሉ ይመጣሉ እላቸው ነበር። ለምን ትልቅ ሰው ይጠብቁ ነበር። ሶ በዛን ወቅት የኤምኤስሲ ኢን ዳይቴቲክስ ኤንድ ክሊኒካል ኒውትሪሽን እና ኮሚኒቲ ኒውትሪሽን ማስተርስ እና ፒኤችዲ ፕሮግራም ተከፈተ ከአጋሮቼ ጋር አብረን ሆነን። ሶ ወደ 20 ፒኤችዲ ስቱደንትስ አግዣለሁ። ከነሱ ውስጥ 12ቱ ጨርሰዋል። ከነሱ ውስጥ 5ቱ ሴንተር ላይ ናቸው። ሶ አንድ ለአምስት ተክቻለሁ ልል ይቃጣኛል። ግን ሶ ከ50 በላይ ኤምኤስሲ ተማሪዎችን በዚህ ጊዜ ውስጥ ማስጨረስ ችያለሁ። and I'm a founding member of ETIAS. In terms of research and publication, I don't know, ሜትሪክስ የሚጠቅም ከሆነ ሜትሪክሱ ይህን ይመስላል። ግራጁዋሊ እያደገ ነው የሄደው። ፕላኑ እንደዛ አልነበረም እኔ ሲጀምረው፣ ግን from then on ዝም ብሎ ስራ መስራት ነው። the result would come. so ወደ 180 አካባቢ ሳይንቲፊክ አርቲክሎች አሉኝ። ኦሪጂናል አርቲክልስ 150። ስጀምር ግን ፒኤችዲን ስጨርስ በአመት 2 ካለ ይበቃል እያልኩ ነበር የገባሁት። ሌላ ከ2023 ጀምሮ አዲስ ሜትሪክስ መጥቷል። ወርልድስ ቶፕ 2% ሳይንቲስት የሚል በኤልዘቪየር እና በስታንፈርድ አማካኝነት ጀስት ቁጥሩ ብቻ ሳይሆን የፐብሊኬሽን ቁጥራቸው ብቻ ሳይሆን ምን ያህል ሳይቴሽን አለው፣ ሰልፍ ሳይቴሽን ኤክስክሉድድ፣ እንደዚህ ብዙ ሜትሪክስ አድርገው በኦል ፊልድስ ኮምባይንድ ቶፕ 2% ኢን ዘ ወርልድ ሳይንቲስቶችን የመለየት ሙከራ አለ ኢን ተርምስ ኦፍ ሜትሪክስ። እዛ ውስጥ ከ2023 ጀምሮ 24 25 among the top 2% scientists in the globe ነኝ በዚህ ሜትሪክስ። ኦኬ in terms of research highlights, I always want to start with what matters for Ethiopia. የመጀመሪያዎቹ ስራዎቼ ጤፍ ላይ፣ እንጀራ ላይ፣ ማተርናል ኤንድ ቻይልድ ኒውትሪሽን፣ ማይክሮኒውትሪየንት ዴፊሺየንሲስ እና እየሰፋ አሁን ወደ ፉድ ሲስተምስ ሄዷል። የመጀመሪያዎቹ ስራዎች ጤፍ እኮ ብረት አለው አይረን ብዙ ነው የሚለውን ስተዲ እንዴ እውነት ነው ግን እስኪ እንየው። ኢንቴክ ስንሰራ ሰዎች የሚበሉትን ኳንቲፋይ ስናደርግ ሃይ ሌቭልስ ኦፍ አይረን እናገኛለን። ግን ደግሞ አኔሚያም አለ። ምንድነው የሆነ ያለው የሚለው ኢንትሪግ ስላደረገኝ የጤፍ ስተዲ ጤፍን ወስደን ትሬሽድ የሆነውና ያልሆነውን አድርገን አፍተር ዋሽንግ ቢፎር ዋሽንግ አይረን ሌቭሉን አየንና በጣም ብዙ ዲፍረንስ አለ። ሰጀስት የሚያደርገን ጤፍ ጥሩ አይረን ኮንቴንት ቢኖረውም ብዙ ግን ኮንታሚኔሽን ነው ከሶይል ሲወቃ እንደዚህ ስለሚወቃ ከአፈር ጋር ብዙ ስለሚገናኝ ትንሽ ከመሆኑ አንፃርም እንደዚሁ በጣም ኤክስፖዝድ ነውና ያ ታዲያ አፈር አይረን ነው እንግዲህ አይጠቅመንም ወደሚል ደግሞ ጥያቄ ታች ማግኔቲክ ነው ማግኔት ሳዞርበት የተጣበቀው ከጤፉ የወጣ አፈር ነው። ሶ በቀጣይ ምንድነው ያጠናሁት ኒውትሪሽን ኮምፖዚሽን እና ሄልት ቤኔፊትስ ኦፍ ጤፍ። የመጀመሪያው አይ ቲንክ one of the first reviews
የኒውትሪሽን እና ሄልት ቫልዩን ያየ በጤፍ ኢኮኖሚክስ ኦፍ ጤፍ የሚል በኢፍፕሪ ኤዲትድ የሆነ መጽሐፍ ላይ ቡክ ቻፕተር እቺ እንደመጣው ሁለት ጥቅም ጠቅማለች። አንድ ደስ የሚለኝን ሰራው፣ ሁለት የሰርጌን ገንዘብ አገኘውበት። ግን እዛ ላይ አልቆመም። አፈር አለው ታዲያና አይረን አለው ታዲያ አብዞርበብል ነው ወይ ይጠቅማል ወይ ባዮሎጂካሊ ዩቲላይዝ ማድረግ እንችላለን ወይ የሚለውን ለማጥናት ስንሞክር ጎልደን ሜቶዶቹ አይሰሩም። ኤክስቼንጅቢሊቲ አሰምሽን ይጠበቃልና ኤክስቼንጅ አያደርግም የሶይል አይረን። ሶ ራት ስተዲ ወሰድንና ሀብታሙ ጉጃ ማስተርስ አስተምሬዋለሁ፣ ፒኤችዲውንም አስተምሬው አሁን የኛ ስታፍ ነው። ከሱ ጋር የመጀመሪያ ስራ ሰራን። አኔሚክ ራቶች ላይ ፊድ ስናረግ ከዛ ጤፍ ከኮንታሚኔትድ ከሆነው ጤፍ የሚያገኙት አይረን ሪጀነሬት እንዲያደርጉ ያግዛቸዋል የሚል so it's I dare to say it's one of the first study that seems to suggest that contaminant iron from soil can be absorbable. ያ ደግሞ ኢምፕሊኬሽን አለው። ለምንድነው? አበላላቸው ዳይቨርሲፋይድ አይደለም፣ ደሆች ናቸው። ስለዚህ ምግባቸው ላይ ፎርቲፋይ አድርገን አይረኑንም ምኑንም ጨምረን እንስጣቸው የሚል አካሄድ ስላለ ነው ቢ ኬርፉል። ምንም እንኳን ዳይቨርሲፋይድ ባይሆንም ኮንታሚኔሽን ብዙ አይረን እየሰጠ ስለሆነ እንጠንቀቅ የሚል ኢምፕሊኬሽን ነበረው። So starting from what matters for Ethiopia, but also grounding the research for societal impact. የቻይልድ ኒውትሪሽን ላይ ስናጠና በብዛት የምናየው የተመጣጠነ ምግብ አይበሉም፣ አኒማል ፕሮዳክት አይበሉም፣ በአመት 3 ነው የሚታረደው እርድ ገጠር ላይ። በዛ ሁኔታ ማይክሮኒውትሪየንት ዴፊሺየንሲዝ ይኖርባቸዋል፣ ኮግኒቲቭ ኢምፔርመንት ያመጣል። so you start to get tired of it። በቃ ይሄ ነው ሁሉ ጊዜ we're going to be hooked in this። ኢኮኖሚው ሲያድግ ነው የሚሻሻለው፣ ኢኮኖሚ እስኪያድግ ልንጠብቅ ነው። so እነኛ ንዴቶች፣ ቁጭቶች ኤክሴትራ ሁለት አይነት ስራዎች እንድሰራ አስገድደውኛል። ወደ ፉድ ሳይንስ ባክግራውንድ የተመለስኩና እንቁላልን ፓውደር ብናረጋትና አንድ እንቁላል ላልቻለ ልጅ እንደው 1/3ኛስ ቢችል፣ ያለንበት ችግር አሳዛኝ ነው። አንድ እንቁላል አልቻለም፣ እስኪችል ደግሞ መጠበቅ አንችልም። ሶ 1/3ኛውን እንቁላል ቢያገኝ አይበቃም ወይ ወደሚል ስተዲ መስራት ጀመርና አፓረንትሊ ልጅ ሁሌ በየቀኑ አንድ እንቁላል አያስፈልገው። ሶ ግን ደግሞ ዲቪዚብል አይደለም፣ እንቁላል አይከፋፈልም። ሶ ፓውደር ብናረገው ግን ያንን ያግዘናል። ፕላስ ሼልፍ ላይፉን ኤክስቴንድ ያደርግልናል። በ15 ቀን በአንድ ወር የሚበላሸው እንቁላል 2 ዓመት 3 ዓመት እንዲቆይ ያደርግልናል። ገንዘብ ሲኖራቸው ቡናም ሸጠው ምንም ሸጠው ሲያገኙ ገንዘብ ቶሎ ገዝተው የሚቀመጥ ኒውትሪየንት ዴንስ ፕሮዳክት ቢኖራቸው በሚል የመጀመሪያ ስተዲ ኢንጂነሪንግ ፋከልቲ ስፕሬድ ድራየር ነበረ። ኤግ ፓውደርን ሰራን፣ ፐብሊሽ አደረግነው ከማስተርስ ተማሪያችን ጋር። በሁለተኛ ደረጃ ሲሙሌት አደረግነው what would be the policy impact፣ ምን ያህል ልጆችን ሊያድን ይችላል፣ በስንት ብር። ሁለተኛው ፔፐር ታች ያለው እሱ ነው ሊድ ያደረኩት። ከዛ ኦኬ ይሄ አሁን we need to take it on the ground በሚል እመጣበታለሁ። ሜቢ እዚሁ ላይ ልጨርሰው። 2 ካምፓኒዎችን ሰሌክት በማድረግ ከዩኒሴፍ ጋር ተባብረን ኤግ ፓውደር ፕላንት ማሽነሪ ተገዝቶ በኢዩ ሰፖርት ሴትአፕ ተደረገ። ሶ እንዳይቆም ካለበት እንዳይቆም ወደ ፕሮግራማቸውም ኢንጀክት እንዲደረግ የመጀመሪያው ሴት ኦፍ ኢንስትሩመንት አነስተኛ ናቸው። አሁን ሲታይ ነው ይሄ ነገር በጣም ማደግ ስላለበት ትልቅ ማሽነሪዎች ፕሮኪውር ተደርገው መንገድ ላይ ናቸው። በሚሊየንስ ደረጃ እንቁላልን ፕሮሰስ ሊያደርግ የሚችል ሶ መሬት ለማውረድ ነው። ሁለተኛው እንግዲህ ሄልት አካባቢ ያላችሁ ሰዎች በብዛት ተሰሙት ይሆናል። የኮንጀኒታል ማልፎርሚቲዝ ከፎሌት ዴፊሺየንሲ ጋር በተያያዘ ልጆች ሃይድሮሴፋለስ እንደዚሁ ስፒና ቢፊዳ ይቸገራሉ እና እርግዝና ደግሞ ሁሉ ጊዜ ዲክሌርድ አይደለም። በዛ ላይ ደግሞ ሰፕሊመንት ቆይተው ነው የሚጀምሩት። ሞስት ኢምፖርታንትሊ ሰፕሊመንቱን መውሰድ ያለባቸው እነኝን ችግሮች አቮይድ ለማድረግ በ2 ሳምንት ውስጥ ነው ፍሮም ኮንሰፕሽን። ሶ ኢትስ ናት ጎና ሃፕን ዜር ኢዝ አ ሚስማች። ሶ እንጀራ እንደገና ተመለስኩ። እንጀራ ፈርመንትድ ነው። በፈርመንቴሽን ፎሌት ፕሮዲዩስ ማድረግ አንችልም ወይ? ሶ ስክሪን አድርገን ፎሌት ፕሮዲዩሲንግ ባክቴሪያ ላክቲክ አሲድ ባክቴሪያ አይደንቲፋይ አድርገን በዚህ ሳይድ የምታዩት በኦሬንጅ የምታዩት የፎሌት ኢንክሪመንቱን ነው።
ወደ 30% አካባቢ ኦፍ ዘ ዴይሊ ሪኳየርመንት ፉልፊልም ወደሚያደርግ እንጀራ ድረስ ሰርተናል። ግን ያ አንድ ስቴፕ ወደ ስትሪም ፕሮዳክሽን ለመሄድ ሶፊስቲኬት ነው፣ ከሀገራችን ሁኔታ ጋር አልሄደልንም። ሌላው አንድ ሰው ሲሰራ ለሀገሩ ብቻ አይደለም መስራት ያለበት። ሪሰርቸር አካዴሚያ ውስጥ ያለ ሰው ዩኒቨርሳል ነው ስራው። So in whatever I do, I try also to push boundaries whenever possible to established standards globally. So አንደኛው አጭር ስለሆንኩ መሰለኝ እጥረት ያሳስበኛል። So ስታንትድ ልጆች ላይ እሰራለሁ እና ስታንቲንግ እና ሊኒየር ግሮት ለምንድን ነው በአንዳንድ ሀገሮች አብኖርማሊ አጫጭር ሰዎች ነን እና ለምንድን ነው? well ኒውትሪሽን ምኑ እንዳለ ሆኖ ግን we went back ወደ 59 ሀገሮች ዴታ ወስደን 964,000 ህጻናት ላይ ሜዠርመንት የተወሰዱ በአልቲቲዩድ አየናቸው እና the more you go up the lower you go on your height. So you know then it explained because standard ኮንኩ እንደዚህ ደረጃ አልደርስም because cognitive impairment አለው። ስለዚህ እኔ አልቲቲዩድ 2300 ሜትር ላይ ተወልጄ ስላደኩ ነው ብዬ እኔም ተጽናናው። at the same time ግን ለግሎባል ስተዲ ኮንትሪቢዩት አድርጓል። በጊዜው ልጆችን እዚህ ጋር አንተ ሁን እዛ ጋር ሁን ብሎ ትራያል መስራት አይቻልም። within those limitations ይሄን ስተዲ በመስራታችን ኒውዮርክ ታይምስ፣ ሲኤንኤን ሄልት ወደ 28 የሚሆኑ ግሎባል ሚዲያዎች ሪፖርት አድርገውታል back in 2020። የዳይት ኳሊቲም እንደዚሁ ግሎባሊ የማየት ሞክሬያለሁ። So another dimension, it's also important to turn knowledge and facts into wisdom. Facts numbers ናቸው, raw number ነው, observation ነው, data point ነው, knowledge organize ስናደርገው ነው። Then I think it's important to go to the next frontier, which is wisdom, is when you use the understanding to make good judgments. Usually እደፍራለሁ opinion ፔፐሮች ለመጻፍ። So one of the example 2016 sustainable development goal ገና ሲጀመር September 2016 the sustainable development goals cannot be achieved without improving maternal and child nutrition ብዬ ጽፌያለሁ as a sole author በድፍረት። ሁለተኛው seasonality a missing link in preventing undernutrition the Lancet Child and Adolescent Health ላይ ወጣ። አሁን ደግሞ በቅርብ ሌላ ብጥብጥ ለማድረግ ትንሽ ሞራል ተሰማኝና ሁሉንም ምግቦች ፎርቲፋይ ማድረግ ያዋጣል ወይ? ጠቃሚ ያልሆነውን ሁሉ ምግብ ፎርቲፋይ አድርገን የጎጂ የሆኑ ምግቦችንም እንደ ኒውትሪሽናሊ ሰፖርቲቭ ነገሮች እየቀረቡ ነውና ይሄ ነገር እንደገና ቢታይ ይሻላል የሚል ይሄ 2026 ላይ ላንሰት ሪጂናል ሄልት አፍሪካ ላይ ወጣ ፔፐር ነው። ሶ ይሄንን ኤግዛክትሊ የሚል ፋክት ዴታ ባይኖርም ዴታውን እና አንደርስታንዲንጉን ወደ አንድ ሌቭል አድርጎ ነው ጀጅመንት ፕሮብለም አለ እዚህ ጋር እየሰራን ያለ ነው ልክ አይደለም ብሎ የመጋፈጥ እና ስቲር የማድረግ ኃላፊነት አለብን በማለት የኮንትሪቢዩሽኖች ናቸው። it's good to work in your department, it's good to work for your university, ግን ሮላችን ከዛ በላይ ነው እና እንደ አፍሪካን ዩኒየን ፋውንዲንግ ፋዘርስ እዚህ የነበሩ ብዙ ነገር ከዚህ ያመነጩ መሆናቸው በሪሰርች ለምን እንደዛ አልሆነም የሚል ሀሳብ ነበረኝ እና በ2020 ሪሰርች ሴንተር ፎር ኢንክሉሲቭ ዴቨሎፕመንት ኢን አፍሪካ የሚል ነን ፕሮፊት ሪሰርች ኦርጋናይዜሽን አቋቋምኩ። እስካሁን አለ። አንድ ሌላ ልጄ ነው። ሶ አይቭ ለርንድ አ ሎት ትሩ ዲስ። አንድን ኦርጋናይዜሽን ክሬት አድርጎ እንደ ዋዛ ይጀምርና ግን በጣም ብዙ ኮምፕሊኬሽንስ አሉ። ሰው መቅጠር ፈንዲንግ ሲቆም ኮቪድ ዋር ያንን ሁሉ ጊዜ እንዴት ነው የምናልፈው? ሶ ኮንስታንትሊ ያንን ለማለፍ እየታገለን አሁን ደርሰናል። አሁን ሞር ስቴብል የኔም ሮል ቀንሶ ሌሎች ሰዎች ኢንቮልቭድ ሆነው የሚሰሩበት እና ኦፕን ፎር ኦል ሪሰርቸርስ ፍሮም ኦል ኦቨር ኢትዮጵያ there is no the idea is really to be a pool of talents and contribute. I'll be quick. Editorial positions እንግዲህ 2013 ተመለስኩ። 2014 ጀምሮ በጆርናል ኦፍ ፐብሊክ ሄልት ኒውትሪሽን ፐብሊሽድ ባይ ኬምብሪጅ ዩኒቨርሲቲ ፕሬስ አሶሺየት ኤዲተር ሆኜ ጀመርኩ እስከ 2018።
ከዛ ዴፒቲ ኤዲተር ሆኜ እስከ 2025 ሰርቭ አድርጌያለሁ። 11 ዓመት ፍሪ ኦፍ ቻርጅ ሰፖርት ነው። ሶ ሰፖርት ናሽናሊም ግሎባሊም መሆን አለበት። ኢትስ አ ሰርቪስ በት ዊ ቤኔፊት ፍሮም ኢት ኢቨን ኢፍ ኢትስ ኖት ፔይድ። ጌስት ኤዲተር ሆኜ ያገለገልኩባቸው ብዙ ጆርናሎች አሉ። ኤዲቶሪያል ቦርድ ሜምበር ሆኜም እንደዚሁ ማገለግልባቸው ብዙ አሉ። እነኚህ ሁሉ ግን ለርኒንግ ናቸው ለኔ። ሜቢ ኪ ኮንትሪቢዩሽንስ ኢን ተርምስ ኦፍ ፖሊሲ የህፃናት አመጋገብን በተመለከተ ኮምፕሊመንተሪ ፊዲንግ ጋይድላይን የደብሊውኤችኦ ግሎባል ለዓለም ዴቨሎፕ ሲደረግ ከነበሩት 10 የሚሆኑ ሳይንቲስቶች አንዱ ነበርኩ። እዛ ፎቶ ላይ እንደምታዩኝ ቆም ያለው ከጀርባ አንድ ምኮራበት ለምን ስማር ጋይድላይኑን ሳይት እያደረግን ነበር የምንማረው በፊቱንና የዛ ጋይድላይን ሜምበር ዴቨሎፕ የሚያደርገው ሜምበር ሆኖ መስራቴን እንደ ትልቅ አጋጣሚ ኦፖርቹኒቲ ማየው ነው። ሌላ ከ2021 ጀምሮ የቴክኒካል ኤክስፐርት ግሩፕ ፎር ኒውትሪሽን ሞኒተሪንግ ለደብሊውኤች እና ዩኒሴፍ በቋሚነት አድቫይስ የሚያደርግ ግሩፕ አለ። 12 ሰዎች ነን ከዓለም የተውጣጣን እዛ ውስጥ እና የደብሊውኤች እና ዩኒሴፍ ደግሞ ሴክሬታሪያት አለ። አሁን እዚሁ በዛ ብለን የምታዩት ሴክሬታሪያቱ ስላለ ነው። እዛ ሜምበር ላይ ሁኜ ፍሪ ኦፍ ቻርጅ አገለግላለሁ። ግሎባል ስታንዳርድስ ጋይድላይንስ ለኒውትሪሽን ምን ይምሰል የሚሉ ስራዎች ላይ እነኚህ ከብዙ ባነሰው የወጡ ዶክመንቶቻችን ነው as part of the group. During all this time, family was being established. I got married few months after my PhD, raising 3 kids. And I asked myself, looking back, how did this happen? And it happened all at once. ሶስቱ ልጆቼና ባለቤቴ ናቸው። ወደ ኋላ ማየቱን እንግዲህ ዶክተር ብርሃኑ አግዞኛልና ሳያው I'm grateful for all of what have happened, how my career and life turned out. So in hindsight ግን I kind of see some patterns አሁን የሚታይ ያኔ የማይታይ እና ደግሞ ከሷም ጋር ላይን አረገ ስታቀርብ እንዴ ተነጋግረናል እንዴ ያልኩ ነበር። እነሱን ሜቢ ሃይላይት ላርግና ጨርሳለሁ። የመጀመሪያው ስቴቢሊቲ። my current wife was my college university sweetheart. We've been together for 20 years, 12 years in marriage. Chemistry ላይ እንመለስና free radical is more stable when paired. I got to be stable early on. ሁለተኛ ዓመት ሆነን ፕሮፌሰር ተከተለ አይ ዶንት ኖ ካስታወስካት አንድ ክፍል ነበር። ሳጠና ጭራሽ ገባኝ የተሻለ ጉዱ ፈላ ተብዬ ነበር ገርል ፍሬንድ ያዘ ተብዬ ጠቀመኝ። supporting me throughout BSc, MSc, PhD and life. And you can see ማስተር ሴንስ ሰራ ነው 2008 እንደጀመርኩ። ቀጥሎ ደግሞ ፊልድ ወርክ ወሎ ሄደን ስንሰራ አሲስት ስታደርገኝ ነበር። ታችም ምታት ቁጭ ያለችው እሷ ነች። በብዙ መንገድ ሰፖርትድ ነኝ and I've been lucky again. እድል ወሳኝ ነው። Second is having a North Star. When I started undergraduate, I had already the plan to hold a PhD before 30. It happened 3 years earlier. I was 27 when I finished my PhD. Wanted to get married and have my first kid while my grandparents were still alive. It happened. ለጥቂት ሴት አያቴ የመጀመሪያ ልጄ ሀሴት ከተወለደች ከወር በኋላ አረፉ። ግን አይተዋታል። አንዳንዴ የምንለው ነገር ግን ስቲክ ያደርጋል። ቢ ማይንድፉል የምትሉትን ነገር ጥሩ ነገር በሉ። and then my grandpa የአባቴ አባት እንደዚሁ ግሩም ሁለተኛ ልጄ ወንዱ ከተወለደ ከተወሰነ ጊዜ በኋላ አረፈ። አይተውታል። I'm really grateful for that. early መጀመሩ ግንኙነታችን አግዟል። ሌላኛው ምኞቴ ፉል ፕሮፌሰር ሶን አባቴ እንዲኖር ነበር። we celebrated together. It happened again. The lesson is just make wishes, put the necessary work, and it will happen. Third highlight, commitment and integrity. Returning to your country even when the odds may not seem to be in your favor.
18 ዓመታቸው ሆኖ በዛ ጊዜ በነበረ ኢትዮጵያ ኮንዲሽን አሜሪካ ረግጦ የሚመለስ ኢትዮጵያዊ ያለ ወይ? አልናገርም ነበር። አንደርግራጁዌት ስማር ከዩኤስ ነው የመጣው እንዴት ይባላል አይባልም። አሟል እብድነህ ብዙ ነገር ነው የምባለው። ስለዚህ አልልም። አይ ብለንድድን ተመለስኩ። የአባቴን ምክር ሰማው። ተመለስን። አንደርግራጁዌት ገባው፣ ዶርም ገባው፣ ካፌ ገባው። ምንም የተለየ ነገር የለም። ኦኬ ሶ ያቺ ሞመንት ባንመለስ ሜቢ ዛሬ የደረስኩበት ቦታ ላይ ላልሆን እንችላለሁ። የአባቶቻችሁ ምክር ስሙ፣ ይጠቅማል። Serving your country and institution even when you are offered better living and working conditions elsewhere. People have trusted you. ስመለስ ምንድነው ኢትዮጵያ ማገኘው አልኩ። ደግሞ በጣም መጥፎነቱ ያኔ ከአሜሪካ ስትመለሱ ትረሱታላችሁ። ቦሌ መንገድ ራሱ የሆነ ነገር ይሆንበት ይሄ ነበር ቦሌ ትላላችሁ። በጣም ድቁስቁስ ይላልና ምንድነው ታዲያ ከዚህ ማገኘው? ትምህርት ኦልሞስት ነፃ ነው። ስለዚህ ማራለው እስከ መጨረሻው ነው መማረው የሚለው ዲተርሚኔሽን ነበር። ያንን I have to pay back በነፃ ተምሬያለሁ። ሊተራሊ ነፃ። ሶ መመለስ የሚደልሉ ነገሮችን ቢኖሩ ስዊዘርላንድ ፖስት ዶክ ተዘጋጅቶ ነበር። ኖ ሚስቴ እየጠበቀች ነው፣ ፊውቸር ሚስቴ እየጠበቀች ነው። ኖ መመለስ አለብኝ። So honor the trust that people put in you. It will always pay off. People surrounding you is important. ቅድም ብለዋለች። So I'm proud of carrying his name, Baye. And the person behind always ሰናይት ለማ ማለት ቆይታ እንዴ እኔ ማስተርስ ካልያዝኩ እኮ ማስተርስ ሳይዙ ይቆማሉ ብላ እኛን ወልዳ አሳድጋ ማስተርስ ተምራ እንደገና ሚኒመሙ ማስተርስ ነው ከዚህ በታች አትገቡም ብላ ሴት ያረገች እናት ነች። ትልቅ ሮል አላት ለአባቴ። ሲሚላር ነገር ተደገመ እኔም ላይ ባለቤቴ ትልቅ ሰፖርት አላት። So always asking how I can do a meaningful work. And then also asking, would my family, my kids be proud carrying my name like I am proud carrying the name of my dad? So ይሄ ድራይቪንግ ፎርስ ነው። ምንም ነገር ሳስብ ልጆቼ ይሄን ነገር ይኮሩበት ይሆን? አባታችን እንዲያርጓል ይሉ ይሆን ወይስ ያሸማቀቃቸው ይሆን? It's a good filter. የወላጅ ምክር መስማት የልጆች ደግሞ እንዳያፍሩብኝ ቢሆን እንዲኮሩብኝ ብሎ መስራት I think principle ነው። ከዛ ወዲህ ብዙ ነገሩ ቀና ይሆናል። Most importantly ቀደም ቢልድ ያረኩ የመጣሁት you need to be lucky, bountiful of luck. My parents, my wife, my friends, my teachers and mentors ሁሉንም አንመርጥም። የት እንደምንወለድ ከማን እንደምንወለድ even ማንን እንደምናገባ እኮ እኛ የፈረጥን ይመስልናል እንጂ አልመረጥንም። ተመርጦ ነው የመጣልን። ትልቁ ግን ኢምፖርታንት ነገር እድል አታልፈኝም። I'm always ready to catch it. When it comes, I see it. So maybe watch out. Because አይናችሁ ያለፈበት ነው የሚሆነው እና ካች ለማድረግ ሬዲ የሆነ ሰው ስትሆኑ እድሎቹም ይታያሉ። With that, I would like to thank you.